ዛሬ አንድ ድንቅ ምልክት ወይም ምስክር ያየሁትን ነገር ላስተዋውቃችሁ ፈልጋለሁ። ይህም በጊቤ ሸለቆ የ135 ዓመት ዕድሜ ያላቸው ንቁ፣ ጤነኛ፣ ጠንካራ እንደ ልብ የሚንቀሳቀሱ ሰውዬ ጉዳይ ነው። በዘመናችን ይህን ያህል እድሜ ያላቸው ሰዎች በዓለም ላይ ብዙ አይደለም። በጣም ምናልባት እጅግ በጣም ጥቂት ናቸው። በኢትዮጵያ ውስጥ ግን ይህን ያህል እድሜ ያላቸው ሰዎች መኖራቸውን ማን ነው የሚያውቅ? የእድሜ ጉዳይ ብቻ አይደለም። ይህን ያህል ዓመት ኖሮ አንድ ሰው ጤነኛ ሆኖ አይኖቹ በደንብ እያዩ ቀጥ ብሎ የሚሄድ ሰው፣ ታሪክን በሚገባ የሚያውቅ ሰው፣ በመጀመሪያ የነበሩትን ነገሮች መመስከርና መናገር የሚችል ሰው፣ አሁንም ዛሬ ሰዎችን መምከር የሚችል ሰው፣ እንዲህ አይነት ሰው በጣም ድንቅ ነው። እኚህን ሰውዬ ነው እንግዲህ በዚህ በሐምሌ ወር 2018 መጀመሪያ ላይ ሄጄ የጎበኘኋቸው። አማኝ ናቸው። ሰዴቦ አየቦ ይባላሉ። ስለኚህ ሰው በሰማው ጊዜ 135 ዓመት የኖረ ሰው ብዙ ጥበብ ሊኖረው ይችላል፣ እውቀትም ሊኖረው ይችላል፣ ብዙ ማስተዋል ሊኖረው ይችላል እና እኚህን ሰውዬ ሄጄ ማየት አለብኝ። ከሳቸውም ማገኘው እውቀት ሊኖር ይችላል። እንዴት ይህን ያህል ዓመት ኖሩ? ደግሞም አሁን ጤነኛና ጠንካራ ናቸው። ምንድን ነው ጥበባቸው? ከጌታ ጋር ያላቸው ግንኙነት ምን አይነት ቢሆን ነው የሚል ጉጉት በውስጤ ሞላ። ሄድኩና አየኋቸው። ከሆሳና ከተማ ወደ ምዕራብ በሞርሲጦ ከተማ አልፈን ጊቤ ሸለቆ ጊቤ ወረዳ ሆማቾ ከተማ ደረስን። በመኪና ነው ሄድነው። ከሆማቾ ከተማ ወደ ገጠር ስለሆነ ሞተር ብስክሌት ይዘን የ30 ደቂቃ መንገድ ያህል ቀጥታ ወደ ምዕራብ ከሄድን በኋላ አቶ ሰዴቦ አየቦ ቤት ደረስን። ወደ ግቢያቸው ስንገባ እሳቸው ግቢ ውስጥ አልነበሩ። ወደ እርሻቸው ሄደው እርሻቸውን ሲጎበኙ ቆይተው ከእርሻቸው እየወጡ ነበረና እንዲህ በሩቅ ስመለከት ምናልባት እኚህ ሰው ናቸው ወይስ አይደሉም ሐሳቤ ተወዛገበብኝ። ናቸው እንዳልል ጠንካራ ናቸው፣ አይደሉም እንዳልል ደግሞ ሽማግሌ ናቸው። ያ የእሳቸው ግቢ ነው። በዚህ አይነት መጡ። ተነስተን ተቀበልናቸው፣ ሰላም አልኳቸው። ከዛ በኋላ እንግዲህ ያው ብዙ ጥያቄ ጠየቅኳቸው። ብዙ ነገር መለሱልኝ። እሱን በኋላ እንግዲህ እናንተ ትመለከታላችሁ። እኚህ ሰው እድሜያቸው ስንት እንደሆነ ልጆቻቸውን የልጅ ልጆቻቸውን እዛ ያሉትን ስጠይቃቸው 165 170 ዓመት አሉኝ። ቆይ እስኪ 165 170 ዓመት የተጋነነ ሊሆን ይችላል በሚል እኔ ታሪካዊ ነገሮችን ጠየቅኳቸው። የሆሳና ከተማ ሲቆረቆር ራስ አባተ በአፄ ምኒልክ ዘመን ሆሳናን ሲቆረቆሩ እንደሚያውቁ መጀመሪያ የት ጋር መጥተው እንዳረፉ ራስ አባተ ከዛ በኋላ ሆሳና መጥተው ሆሳናን እንደደን ነበረ እንዳስመነጠሩ ከተማውን እንደቆረቆሩ እንደሚያውቁ የዛን ጊዜ እንደሚያውቁ ሲነግሩኝ እንግዲህ በዛን ጊዜ ቢያንስ 20 ዓመት 21 ዓመት 22 ዓመት ሊሆናቸው ይችላል የሚለውን ያስኩኝ። እንግዲህ ከዛ መነሻ ተነስቼ ነው እድሜያቸውን ስገምት 135 ዓመት በትክክል ይሆናቸዋል ብዬ ነው የገመትኩት። እንግዲህ እኚህ ሰው በኢትዮጵያ ውስጥ የመጀመሪያ ወንጌል ከተቀበሉ ሰዎች ውስጥ አንዱ ናቸው። የመጀመሪያ በኢትዮጵያ ውስጥ ያው ደቡብ ኢትዮጵያ ላይ ነው ያለውን ነገር ነው የምናገረው። ከመጀመሪያ ወንጌል አማኞች ውስጥ አንዱ ናቸው። እንግዲህ እኚህ ሰውዬ የጥንቱን እምነት፣ የጥንቱን ትህትና፣ የጥንቱን የዋህነት፣ የጥንቱን አማኞች መንፈሳዊነት፣ ኑሮ፣ ህይወት፣ ባህል እንደያዙ ነው እስካሁን ድረስ ያሉት እና የአሁኑ አብያተ ክርስቲያናት የአሁኑ የክርስቲያኖች ባህሪና ባህላቸው የተደባለቀ የተበላሸ ከጊዜ በኋላ የመጣ እንጂ የመጀመሪያው እንዳልነበረ፣ መጀመሪያ ቅዱሳን እንደነበሩ፣ ትሑታን እንደነበሩ፣ በመካከላቸው ፍቅር ብቻ እንደነበረ ተረኩልኝ እና አሁን ያሉት ግን በድርጅቶች የሚያምኑና በድርጅቶች የተከፋፈሉ ከመሆናቸው የተነሳ የመጀመሪያው ፍቅር እንደጠፋ ነው የተረኩልኝ። እና እኚህ ሰው እንግዲህ የዘመናችን ምልክት ምስክር ናቸው። እግዚአብሔር ይህን ያህል ረጅም ዓመት
የሰጣቸው ያለ ምክንያት አይደለም። በእርግጥ ወንጌል በመጀመሪያ ኢትዮጵያ ሲሰበክ ምን ይመስል ነበረ? ዛሬ ምን ላይ ደርሷል? አድጓል ወይስ ወርዷል? ተዋርዷል? ከብሯል ወይስ ተዋርዷል? ደምቋል ወይስ ጨልሟል? የሚለውን ነገር መጀመሪያውን ካዩ ሰዎች ነው የምንረዳው። በእርግጥ እግዚአብሔር እኚህን ሰውዬ አቶ ሳዴቦ አየቦን ለምልክት ያስቀመጣቸው ሰው ናቸው። ስለዚህ እግዚአብሔር አንድን ሰው ለረጅም ዓመት ሲያስቀምጥ ያ ሰው ለእግዚአብሔር ምስክር ነው። እግዚአብሔር በመጀመሪያ ለሰራውም ቅዱስ ነገር ያ ሰው ምልክት ነው። ስለዚህ በኢትዮጵያ ውስጥ በጣም ትልቅ ድንቅ ምልክትም ምስክርም አሉ። እንግዲህ ትልቅ የእግዚአብሔር ሰው የትውልዳችን ምልክት በአይኔ ሄጄ አይቻቸዋለሁ። እንግዲህ በቀጥታ ከእሳቸው ጋር እንድትገናኙና ምስክርነታቸው እንድሰሙ በቀጥታ ወደ እሳቸው መልሳቸዋለሁ። ኢየሱስ ማቀያያኪነ መላከዋል ጃልማኒ ኡርዱ ሰገዶ ማኒ ሼና መላከዋል ሼጣና መላዬ መነዋ መላዬ መየሰዳቄ ያሙ ኤሰዳቄ ዋ መላዬማ ሼጣና መላዬማ ኤሰዳሙና ያ እየነባ ጃል በሮዶ ማንን ካህን መጥተዋል ኩመን ሻናን ደረቆኒ ኤሰዳቄ ዩማ ሼጣን መላይዋ መላይካኩ ሁንድ ቤት ኤረሰገ ማናማንኮክ አልሜጥቃነተ ዋማንሞክ ዋይድ ኮን ማለጥኮ ነው። መጀመሪያ እኔ ገና ቁምጣ ለብሼ ነበረ ጌታን ያመንኩኝ። ሰይጣን ጉልበት እንዳለው ወይም እግዚአብሔር ጉልበት እንዳለው በኔ ትፈትሻላችሁ ብዬ ነው ያመንኩኝ። ያኔ ማንም አላመነም። የኔ አጎት የአባቴ ወንድም ዛር ነበረው። ዛር ነው አይደል የሚባለው? ይሄ ጥንቆላ እሱ ነበረው። እሱንም በቃ አትችልም አባቴንና እናቴን መሸወድ ይበቃሃል ብዬ እምቢ አልኩኝ እያሉ ደሳ ቆየ ከማንቺ በያን ወታደች ጣሊያንን እንግሊዝ አኮሉ ደሳገ ጣሊያን ባይ ወታደቾች ጋዳሙ ዋነዮን ጣሊያን ወታደቾች ይሁን ቀረምታኳ ማኔላ አከሞዩ ኢላግ ወታደች ኢላግ ወታደላን መረሞክ በሽለ ኢላግ ለበካት ባለፋም ኢላግ ለበካት ወልሞም የተወለድኩበትን እርግጠኛ ቀን አላወቁም። የተወለዱበትን ጣሊያን ጊዜ ትልቅ በእድሜ ትልቅ ሰው ነኝ። ሚኒሊክ ጊዜ ልጅ ነኝ። ለጦርነት አልደረስኩም። እና በሚኒሊክ ጊዜ ነበሩ። አዎ ኤዋቸሞ ከወዋቸሚያ ኢትዮጵያን ድምዶያ ኮኮ ራስ አባቴ በችሳኮ ድንግሉላ ራስ አባቴ አጋካቴ እሰሽዩን በችሳኮኪ ራስ አባቴ ሆሳና ጫካ ነበረ። ሴሽዱና ተብሎ ሴሽዱና ማለት የቀፎ ተራራ ማለት ነው። ወደ ሆስፒታል መሄጃ ከፍታ ነው ያለው። በዛ ስም ነው የተጠራውና እሱን ያስመነጠረው ራስ አባቴ የሚባል ሰው ነው። ያውቃሉ በዛን ጊዜ እሳቸው አመላቀከሞኔ ራስ አባቴ ልጅ ቢሆንም አውቃለሁ። ራሴን ሆሳና በተቆረቆረ ጊዜ ነው። ሆሳና ሲመሰረት ነው። ያኔ ያውቃሉ። በሚኒሊክ ጊዜ ነው እሳቸው የተወለዱት። በሚኒሊክ ጊዜ ነው። በራስ አባተ ጊዜ የስንት ዓመት ሰው ይሆናል? የስንት ዓመት ወጣት ይሆናሉ? ስንት ዓመት? 5 ዓመት 10 ዓመት አማን ራስ አባቴ ዋቻም ባችተከም አማን ሂንካን ዲሜ ከካም ቶም ዲሜ ይሎጵተካም ራስ አባተ አጎማን ሎፖ ቆረካ ዲነቻ አላሮ ሞባጋ ደሜና አያውቁማ 10 ምናምን ሆናለሁ እያሉ ነው። ኦኬ ራስ አባቴ ለቃጫነት ሰፈራ ቃጭን ሰት ሆሳና ለቆ ቃጫነት ልጤ ሰፈራ ኮክ ቃጫነት ቃጫ ሰፈራ ቃለሰገ ቃጫ የሚባለው ወደ ሌራ አካባቢ አለ። እዛ ነው መጀመሪያ የሰፈሩት። ከዛ ነው ወደ ሆሳና ቃጫ ከሙዳለት ሰፈራ ይሄን አይል እስካወቁ ድረስ አያዎቹ ውስጥ ገብቶ አሉ። እግዚአብሔርን ራመሰግናለሁ። ድሮ አብርሃም ነበረ በምድር ላይ ትልቅ እድሜ ያለው አባት ነው አብርሃም። ከዛ ትልልቅ ሰዎች በምድር ላይ ነበሩ።
እነዚህ ትልልቅ ሰዎች የእግዚአብሔር ማደሪያዎች ናቸው እና አሁን ደግሞ እርሶ አባታችን ምልክት ኖትና ረጅም ጊዜ አይተዋል። በኢትዮጵያ ውስጥ ወንጌል ሳይሰበክ ነበሩ፣ ወንጌል ሲሰበክ ነበሩ። አሁን ዛሬ አሉና ትልቅ ለትውልዱ ምልክት ኖትና ይህን ያህል ዓመት እግዚአብሔር ካኖሮት ታዲያ ይሄንን ሰው እኔ ማየት አለብኝ። ዱም ወይኔውን ዋሱም ገላጠሙን ዋማኑም ቤታን ካልባል ሄዮሙዩ ማናማኑመዩ ከውላማና ሱሜ እኮዩ ዋቸሙ ያከም ሁለን አባጎል ያከም ሉሚ ባዳ ዋሽማንቹ ዋቸሙ ያከም አባጎልት ዋቸሙ ያኮ ለምቡደን ያባዶግሱ አከማንቹ ኦል ከውላማና አከማን ማቲምቤ ዋሱም ገላጠሙና ዋጊደኔ ቢልቱኮ ይጥሉኩን መረዱኩ በጋል መሎና ማንኩ ማስተማኮን ይዮን ወንጌል ዋሱም ገላጠሙና እኔም ባላምን ኖሮ ይሄን ራሱ መኖር አልችልም ነበር። ያው ሰጋር ማጨሳም ሙልበዩን ያን ጊዜ ባዳዋቾ ላይ የተወለዱት አባጎሌ የሚባል ሰውዬ ሆሳና ላይ ነበሩ። ለምቡዳ ላይ ደግሞ አባዶግሶ የሚባል ሰውዬ ነበሩ። ከነሱ ውጪ ሌላ ያመነ ሰው አልነበረም እና መጽሐፍም ሳይጠራጠር ያመነ ብፁዕ ነው እንደሚል ሳልጠራጠር አመንኩኝ። እንዴት እንዳመኑ ይጠይቃቸው አይደል? አዎ ቦደን ጠይቃቸው። ሂንኪደት ኢየሱስ አማኒ ታቆኪ አይ ወንጌል ሰበኩ ከኪነና አይ ሂንካ ሲኒ አማኒ ታቆኪ ያከሙል አማርካን አማና ታርኩ አማርካን ነው ድነት አማርካን አከሙል ኦ አማርካን ለሳን ቸዱሉ እንደነማ ወበጋ ካውላርኮ አማራ ሰባከ ያ ማርኮ አማርካን ሴት ዋርኮ ኦ አባጎላይ ማኮ አማርካን ዋርኩ ከነን አማናኮ ኪኒ ከሲያ ለኮ አይ አንን አማርካን ሴት ወልካውላ ማናነኮ አማርካን ሴት ካውላርኮ አማርካን ሰባከ ወንጌል ለመዳዋርኮ ሉጥለ ዋርኮ ለማንቻቶ ለሰጌቶም ይመት ይዋርኩ ሁሉ ማላላ መጥተሽ ቆጥሽ ምንት ወቀል ማን ዋርኮ ፈራኝ ጣለ እስ ቆጥሽ ሞ ኢለ ዋቶ ከኒ ኩቷረት እዳ ቆጥሽ ዋቶ ቶሚ ማቲም አሜሪኪ ዋቶ ከኒ አማርኪኒ ዋቶ ቀዳል ማና አማርካ መጀመሪያ ሁለት ሰው ብቻ መጡ ኢለጋር ኮ ለማቶ ዶማን ጫማና ኮ ያኳረት ቶሚ ማቲ ዋርኮ ሁለት ፈራኝ መጥቶ እዚህ ሰበኩ። አንድ ሰው አምኗል ሲባል እኔን ብቻ ለመጎብኘት 11 ፈረንጆች መጡ እዚህ ድረስ። ከነሱ ነው በቀጥታ ወንጌልን የሰማው ይያል። እሺ በዛን ጊዜ የዛን ጊዜ እምነትና አሁን ወንጌል ባይት ቆዳር ያካ አሁን ወንጌል በአገሩ ሞልቷልና የዛን ጊዜ ክርስትናና የአሁኑን ክርስትና እንዴት ያዩታል? አለ ወልቹ የቆጥ ሰጋጣን ማማዳም በጋር ከበኡል ዲብል ከማ ያኮዩ ይወዳይ ሾለን ሃይማኖት ከበካው ኢየሱስ ሃይማኖት ከውላጋኮ ቶሞሳስ ቤተ ክርስቲያን ዋሱም ሜሾዋን ኢየሱስ ይለገን ኩራኮን ኢሱምነት ዋሮ ዶል ሁንዲ ኢሱም ዋሮ አማን ኡሊት አኒ ዋይኮ አናሬም በኢሚኔ ውሎኮ ያጋለጣ ኩራኮን ወንጌልን ኢየሱስም እንዳለው በስሜ ነው የሚመጡ ሃይማኖት ሚንካኑ ላኮታ እያለ ያሉት ወይ ኢየሱስ ምንነት ወንዱ በኢየሱስ ምንነት ያማነው ሃይማኖት ነው ተደባልቆ እዚህ ያለው ኢለገን ኢየሱስም ያለው አስቀድሞም ነግረዋል። በስሜ ነው ምንነት ዋሮ ዶሉን ምንነት ዋሮ ኮኪያ ኢለገን ገለጣ ኩራክ ለዛ ነው። ስለዚህ እኔ በቆምኩበት መቆም ነው እንጂ ያለው አይገናኙም። ምንድነው ልዩነቱ? እስኪ እሳቸው እንደው አንዳንድ ነገር ቢነግሩኝ። አሁን ልዩነቱ
በቅዱስ ኑሮ በስምምነት በፍቅር ወይም እስኪ ምንድነው ልዩነቱን? እስኪ ያኔ እንዴት ነበር? ዛሬ እንዴት ነው? እሳቸው አማን ኡካኒንሴ ከበዳኖኔ አማናቶን ዮ አናናት ኢትቢኪናኒ ቅዱስ ቼ ኢሚናኒ ማሃነቲ አናናቶ ኮይኖ ኪን ለቀካሉ ማማሉኒን ኩሌ ኢሱምነ የኮ ኢየሱስ ዋሮ ሁን ሃይማኖት ወንድ ኢሱመመዳ ዋሮ እኮ ይኮዩን ኢሱምነት ዋሮ እኮ ከሙላ ሃይማኖት ዋርካረ ኢየሱስም ፌዶ ዋሮ ሃይማኖት ቤና አድቬንቲስ አያከሙ ቃልቦት አያከሙ ሜ ሃይማኖት ቶም ይመተ ሃይማኖት ከውላ ዮኮክ ዋሱመመዳተ ዋሮ እኮ ኢየሱስምነት ኢትም ኤባልክ አናን ኤባሊቲ ከባሊቲ ኤዳምጣጣንተሞ ኤባሊት ሎባን ዲቤን የአሁኑ ከበሮ ድለቃ ነው። ያኔ ፍቅርም የተለየ ነው። ሁሉም ግን ከበሮ ድለቃ ነው። ስለዛ ጊዜ ሲያስቡ አሁን ምን ይላሉ? ስለዛ ስለመጀመሪያው ጊዜ ወንጌል አገልግሎት ስለና አባጎሌ ጊዜ ስለና አባዶጊሶ በዛን ጊዜ የነበረው ወንጌልና አማኝ የዛን ጊዜ አማኝና ያሁን አማኝ ምን ይሰማውታል? ሲያስቡ ምን ይሰማውታል? ኤራ ለማናኖ ከበዳማናኖ ሞላከማ ኤራ ሎክሳዊ ተከማ ኪነን ማማጬ ሰሞኮ ኢነቀይማ አማናኒ ከባልክ ይጉዳን ሹሞሙ ኢየሱስን በኪሶ ለበጋኒ ይወልካኒ ዲቤይ ነጋሪቲ ካጂ ወንጌልን ወክዳበዋነን አኔ አማ የቤት ግታ አጎሞሞ ኦዲጋት ካሽ ዋዳማ አፎሞ ኡር ካጂ ካጂ እሺ የአሁኑ ጭፈራ ነው። እኔ አሁን ቸርች ሲገባ ራሱ የሆኜ ነው የሚቀመጠው። የያኔውና የአሁኑ አይገናኙም። ወንጌል ብላ ማጨሱ እሱም ደግሞ እየተባለ ነው። እግዚአብሔርም አስቀድሞ የተናገረ ነገር ስለሆነ ነው። በስሜ ይመጣሉ እንዲህ ይሆናሉ እየተባለው ስለሆነ ነው። ኡሊት በየቆጥ ያኩ በቆምክበት ጽና ነው ያለው። ስለዚህ እኔ መቆም ነው እንጂ እኮ ኡሊት በየቆጥ ያኩ ወንጌል ኢየሱስ የሚመጣበትን ቀን አልነገረም እንጂ ወቅቱን ስለነገረ ጽና እስከ መጨረሻ የሚጸና ብፁዕ ነው ስለሚል ሌላውን እኔ ማዘዝ አልችልም። ኦሬን ተነውሙል ኡሊት በየኡልያ አና ሮም ዶላ ፌቤ ኡሊት በየኡል ቆጥታውል አኒም ደባልዳ ዋሮ ሙክያም ያንነት ያ ምልክት ሞዛክ አውኮ yoman iyana him dabalda kaba himo balata mo ammar gafe yat wontomo ammar gafe iyana ammar gafe yat dom ul shodware lira momok ul limare lira momok bal kurko yana romo yagana ya kurko እያሉ ያሉት ኧረ እግዚአብሔሩ ጊዜ ጨምረ ስጥ እያልኩ ነው የምለምነው። ሲነጋ ሲመሽ ይደሰታለሁ። ቀኑ ሲጨመር ለሰዎቹ ቀኑ ሲጨመር እሱ የሚመጣበትን ቀን ባይነግርም ለሰዎቹ ነግሮ ነበረ። ሰው ገና አላስተዋለም። እሳቸው ገና ምልጃ ላይ እንዳሉ ካምባት ይኔ ማሰየ ባንተመንም ካምባት አይም አከት ዶዮ ገኒቲ ዱራ ማሳማሌ ቦብቹን ማሳማሌ ዱራሜን ሲብሰባ ሁላሜን ነው ዱራሜን በተራ አንዴ ቦብቾ የሚባል እዚህ ሆሳና ላይ ነው። አንዴ ዱራሜ ላይ እንዲህ አብረን ነበረ ፕሮግራም የምናደርገው። ቦብቻሉሞ የለያዩትም ሰዎች ናቸው እያሉ ነው። አናለም በሚን ያዩሎ ዳይኮዩን ከበፎሪን ከይ ሉማ ኢሲሱ ኮ ኢት ቤቻኒ መሪቾ ኤክሴን ጠንኮ ኪያቴ ጠምኮ ሃይማኖት ሎጵማይሌ ሁንዲ ሃይማኖት ሎጵካለ ሞሪያ ሃይማኖት አያ ኮብሽምዱ ኢየሱስ ኩሮላ በጋን ሙልድሪጅ ከመመጣ ፊራኮ ማሰያ ወልቃሪ ወል ቤት ክርስቲያን ፊራይን ኡሊት ወዮ ቆጥታ ውል አናረም ቢያ ባልዱ ኩርኮይ አንዋ ሰገር ማጨሱን ብክን ሄከሙ ካይላጊን አብሶ በየይላወኮ
እስካሁን ኡኒት በየቆጥ የጸናሁት ታውል ያልተንገረገድኩት እግዚአብሔር የተናገረውን የእግዚአብሔርን ቃል ስለሰማው ነው። ደጋግሞ እያሉ ያሉት ምንድነው? ይሄ ሁሉ ምልክቱ ሁሉ አስቀድሞ እግዚአብሔር የተናገረ ነገር ነው፣ ሊሆን ግድ ነው። ከተነገረው ከተጻፈው ምንም አያልፍም። ስለዚህ እኔ ሌላውን ማስተካከል አልችልም። ራሴ መጽናት ነው። እስካሁን ጸንቻለሁ። የወደፊቱን እሱ ያውቃል። እሺ አሁን ልጠይቃቸው። ይህንን ያህል ዓመት እግዚአብሔር አቆይቶታል። ይሄ ትልቅ ነገር ነው። አንድ እግዚአብሔር በአንድ ሰው ላይ ረጅም ዓመት ሲሰጥ እድሜ ሲሰጥ ሰው አያውቅም እንጂ እግዚአብሔር ግን ስራ እየሰራ ነው። አብርሶ ምልክት ነው። የመጀመሪያው እምነት አሁን ያለው ሁኔታ ምልክት ነው። እኔ ይሄን ምልክት ለማየት ነው ከአዲስ አበባ ተነስቼ የመጣሁት። ይሄ በዓለም ላይ በጣም ውድና እንግዳ ነገር ነው። እንኳን በኢትዮጵያ ውስጥ በዓለም ላይም ቢሆን አሁን ሰዎች እርሶን ሲያዩ ምን ይላሉ? ከእርሶ ምክር ይጠይቃሉ? ካንኔ ጋውሾ ካንኔ ካዶን በአፋቸው ይሸውዱኛል፣ በልባቸው ይክዳሉ፣ አይቀበሉም። እሺ ባህሎ እንዴት ነው አኗኗሮ? እና ንዴት አለ፣ ጥል፣ ንዴት፣ ቁጣ፣ ብስጭት በህይወቶ ውስጥ አለ? ንዴት፣ ጥል፣ ከሰው ጋራ ጥል፣ ቁጣ፣ ብስጭት ምናምን እንዴት ነው ህይወቱ አኗኗሮ ከድሮ ጀምሮ? ኪን እራሪ ጀመተከ ሄለኩይ ሂንኪደተ ኪኔክስ አባ ሂንኪደ እኮ ነዳደከሞኒ ማኒ ወጫንተከሞኒ ጋንጫተከሞኒ ሂንኪዶ ማንቼ ለኮ መባሎች ዳማከው ታሪክ ማስሚና ናለ ታሪክ ለማስተውላ ታሪክ ናለ ማናን ካኔ ጉምባል ኦሶ ማኔ ጀመራትን ማናን ካኔ ጉምባል ያንካ ጉምባል ማናን ካኔ ጉሙ ኦሶ ማኔ ሙካ ጀለጋማ ኦሶ ማኔ ኢሞል ይላል ኦሶ ማኔ ጀመራ ኢሞልና ቦዩሙ ያ ላርሙ ያ የሙ በጋን ወጂ ገሚቤ ከልጅነቴም ጀምሮ ዋ ያለ ወንጁ ኮዮ ኦ ሁንዲም ሎማን ማስያማሪ መርደራጅ ሁንዲም ለንዲ ቻሩካረም ሎማን ቻሩካረም ቀርማን ቻሩካረም ማስያዶ መሮኮ በጋን ሃንኩ ሁምባልቤ ከልጅነቴ ጀምሮ ሰው አክባሪ ነበርኩኝ። ለንዲ ቻርታንም ተቀበላማ ማስያ የጌሶሞ ሎማን ቻኮታን ቢሽ ሎማን ናኮታን ኦሽኔ ወምታን ሎማን ቤባቶ ሞይ ሙል ሎማን ቤባቶ ሞይ ልጅም ሆኜ ሽማግሌዎችን አከብር ነበረ። ከነሱ ጋር ይሰራ ነበረ። ኦሽኔ ቦምባላ ቢሽ ሎማን ውሾ ሞይ በዩሾ ሞይ ልጆችን ሴቶችንም ይሁን ወንዶችን ሲድራቸው ሽማግሌዎችን ጨምራለሁ። ከልጅነቴም ጀምሮ ደግሞ እሺ ባይ ነኝ፣ ታዛዥ ነኝ፣ ትሁት ነኝ፣ ሰው አክባሪ ነበርኩኝ። የሰውን አለአግባብ ምንም ነገር አልወስድም፣ የኔን ግን አልለቅም ነበረ እያሉ ነው። ላንዳ ማኮተን ለወሎ ማና መከን ሉኪኑ ወናም ዋላ ዋዲ ሜዲስቶና ያ ማስያመሮሉ ወይመጋ ዱማ ማሩ ሎማን የኦይ ሌላ ቦታ የተዳሩ ሴቶችም እንዲህ እንግዲነት ሲመጡ አክብሬ ስለሚቀበል እኔን መርቀውኝ ነው የሚሄዱት። ሽማግሌዎችም እንደዛ ነው። እሺ አመጋገባቸው እንዴት ነው? አመጋገብ ላይ ምን ይበላሉ? ምን ይጠጣሉ? እንደዚህ እሺ ይተከመ ለኮ ይተከሙ ሁርባተ ምና ሂንኪዶ ነው ሁርባታ ይተከሞኪ ከድሮ ጀምሮ የአመጋገብ ባህላቸው ሀባደ ይሆናል። ኢራሪ ሰም ጀመተካ ያገኙትን ነው የሚበሉት። አይ ሙሉሌ በቆርባት የኑል ሱካኔ ሙሉ ቶማን አወስ ውጣይ ቶማን አቡላይ ቶማን በቆሊ እኮ ጣፌ እኮ ሰረት እኮ ቦ ያንክስ እኮ ቶሞ በጋን ዋ ካኒባታይ ታገ ካኒባታይ ታይኮ እግዚአብሔር በዚህ እጄ ሰርተ ብላ ያለውን እዚህ እርሻዬ ያፈራውን በቆሎ ይሁን ማሽላ ይሁን ምንም ይሁን ያገኘውትን ነው የሚበላው። ከሌላ ሀገር የመጣውን አይደለም የሚበላው። እሺ ከቤተሰብ ጋር ያላቸው ግንኙነት እንዴት? ያሉት ግንኙነት ከሚስቶ ጋር ያሉት ግንኙነት ሚስቶ አሁን አሉ
እንዴት ነው? በፍቅር በከበሬታ ነው? እንዴት ነው? ቤት ውስጥ ትዳር ውስጥ ጥል ነበር? ጭቅጭቅ ነበር? አልነበረም? እንዴት ነው? እሺ ኪድሚን አማነሚ ኪድሚን ኦሲነሚ ሂንኪደ ለኮ كمان الناس يقولون إيتي تكم سنة لتاريخ كوكينو إنتم مسامين أنا ini anan yoyo ladi sob landi mi ini anan yoyo kawala febe ministro simi ini anan yoyo ni mati mi matagi mi anan be anan nombe kakeni rom keni mo በትዳራቸው ውስጥ ጥል ጭቅጭቅ እንደነበረ ለማወቅ እንዳልነበረ ነው። ምንም አልነበረም። ልጆቼ ካገቡ በኋላ ራሱ ከኔ ጋር ነው የሚኖሩት። ሴቶችም ወንዶችም ይሄም ልጄ ነው፣ ከኔ አይለዩም። በጣም ተዋደን ስንኖር ነበረ። ሚስታቸው ወደ ጌታ ሄደዋል መሰለኝ። ላንዳ ኦንድ ወይ ያለው ወይ ላይ ከባኩ ኩጊቤወር ኢሶሳኔ እዚህ ግቢ ውስጥ ያሉ ሁሉም የእሳቸው ልጆች ናቸው። አብሮ ነው የሚኖሩት። እንደዚህ አደራራ ኦሜ አደራራም ሆጋኖም ሁንዳም እስማትልኝ ነው አከሙ ወድ አናን ሰከለ አከሙ ወላጅ አልባ ልጆች ካሉም በአንድ አይን ነው የሚያዩት። እንደሳቸው እንደ ልጆች ነው የሚያዩት። ይሰበስባሉ። ኤባል ጋስማን ኤሴ ኡንጂቲ ሆጋን ኡንጂቲ ያ ማሰኩ ኤዳኮ ቢኪን ሆጋን ኡንጀ ካምበን ወድ ሆጋን ቃ መጀመሪያ የነበሩ ሽማግሌዎች ከሳቸው በፊት የነበሩ ሽማግሌዎች እንዲህ አድርግ ያሉትን ነገር እሳቸው አይረሱም። ደካሞችን፣ ወላጅ አልባዎችን፣ መበለቶችን ይሰበስባሉ። ኤማን ሙልማን ኢቱታን ቢሮራ ኢቱታን እሱ ወከሞዮ ደባለ ያካተ ሄደ ወጭ ከሙላይስ ጋሲሳን ጉልበታሙ ወይም ጠንካራው በንግግር አሸንፎ ለመውሰድ ቢሞክር ዝም አይሉም። እሳቸው ይከራከራሉ ለዛኛው ለባለ እውነታው። ሁንዲና ሞጋኒ ሜንቲቺና ሞንዲና ሜት ይሰራ ማኩዮኮ ቃጳቃ አንተ ባይሽ ቃጳዋንስ ቃጳ ከሙንዳ እሳቸው ዶሮ ጫጩቶችን እንዲህ እንደምትታቀፍ ነው ሌሎችን የሚያቅፉት እያለ ነው እሱ። እስቤ ማስ ያከመው ኤበከም ቀባሌ ሙሉ ወራዲም በዩንዲም እስቤ እስላኮ ብክል ክልልም ያው እስማስ ያከማሪ ማሰሙ ለምደግቦ ከባኦድ ማነው እንዲም ይመዱካ ካውል ባህል ለደረም ይሰነዱ ኦኬ የባህል ዳኝነትንም አሁን እሳቸው ላይ ነው ያረጉት። ምክንያቱም ሰዎቹ አሁን አልቻሉም፣ ሌሎቹ አልቻሉም። እሳቸው ከሳቸው ከዚህ በፊት የሰሙት ባህሪያቸው ደግሞ ክርክር የለም። አንተ አልተውም ካለ በቃ ዝም ነው። ሁለት ሰው እየተከራከረ ካለ እሳቸው አንተ በቃ ይቅር በለው ነው የሚሉት። በቃ ይቅር እንደዛ ይላሉ አሉ። ብዙ ክርክር ምናምን አይፈልጉም እና እስከ ወረዳ እስከ ክልል እንደሚያውቁ ነው እሳቸውን ሰዎቹ። ሆጋንን ቀጠቀ መረከመነ ሆጋን ፊተም ሞኮክ ቀጠቀ ወረደም ተዞና መረከመስ ፊተማከ ሃንቀ በራኔ ያካ ወረዳ ድረስ የራሱን መብት መከራከር ያልቻለ ሰው ካለ ወረዳ ድረስ ይሄዱ ነበር። እነዚህ ሁለቱም የወንድሜ ልጆች ናቸው እያሉ ነው እሳቸው። አንክሮሞ ዮኬልኩት እያባዮሶ ከኔ ይልቅ እነሱ ያስረዳሉ። የወንድሜ ልጆች ስለሆኑ እነሱ በደም ያውቃሉ እያሉ ነው። እነሱ እያሉ ያሉት ደግሞ ጋስ ታሪካም ኒን ጠቀስ አኩራካም ኤሳ ያከሞ ኤሳ ገረከሞ ኤሳ ያኩይ አቦይ ወጫን ተኮት ማቅሪ ማናንቃ ይጋኮት ያካ ተከራከረከም ማናንቃ ይጎከኖም ይጋኮት ዲምበራ ይጋኮት ያካ ተከራከረከም በዲምበር ይሁን በምንም ይሁን በሰው ነገር ላይ አትተላለፉ ብሎ እኛን ይመክራሉ፣ ታሪክ ያስተምራሉ። እነዛን ለኛ የሚያስፈልገውን የሚጠቅመንን ነገር ያስቀምጡልናል። መከራከር ያልቻለ ማንም ሰው ይሁን የዘመዳቸውን ባይሆን መከራከር የራሱን መብት መከራከር ያልቻለ ሰው ቢኖር እስከ ወረዳ ድረስ ሄደው ይከራከሩለታል። ደቡባ ኢቱማን ማትጉልበታሙ ሆራ ኢቱ አማንም ደቡቢንስም ወሸካኪ አካ ዋራኪ አከበየነቴ እሴ ወሻአ
Maroko. Hidir Iskura badda hidir badda. hidir Oh hidis kamanin badda. Lobakat santim itukuen hidis kamanin badda kaulan wara. Isallegen uwoko. ሲልክል አነጋገረከም አሁን ወደዚህ አካባቢ ሰዎች የመፍለስ እንትን አለ፣ ማይግሬሽን፣ ይሄ ደቡብ አፍሪካ መሄድ፣ አረብ መሄድ አለ። እዛ ሳውዝ አፍሪካ ላይ ደግሞ እርስ በርሳቸው ይጣላሉ፣ አንዱ የሌላኛውን ይበላል። ይሄንን ህግም ያልቻለውን ሌላ ባህልም ሳይችል ሲቀር አስደውሎ እስከዚህ አምጥተው ባሎ ከበዩ ያስተካክላሉ። ቡና ቢሰከም ምንድነው እስከ የነፍስ ጉዳይ እንኳን ቢሆን እሳቸው ይጨርሳሉ። ከደቡብ አፍሪካ ድረስ እዚህ ድረስ ያስመጡት ሰው አለ እያሉ ነው። አዎ እግዚአብሔርን የሚፈሩ ሰው ናቸው። ከዚህ በፊትም የሰማሁት ታሪክ አለ። እሳቸው ታው ሲሉ እምቢ ካለ አንድ ሰው አይከራከሩም፣ ሄዶ አይቆይም፣ ችግር ላይ ነው የሚገባው። እምቢ ብሎ የሄደ ሰው ችግር ላይ የሞተው ሁላ ብዙ ነው አሉ። እሺ አሁን እርሱ አሁን አባታችን ስማቸውን አልጠየቁም እስካሁን ድረስ። ኪነሱማ ኩታቆዮ ካበፈበ ሱማ ኪነሱማ አየተት ያከሙ ታሙኮ ይተይ ታሙን ኩሩሙን ስላልጠየቀኝ ነው ያልነገርኩ። ይገርማል። ታማኩ ከየና የቴታን ታሙታ ኩሩሙ መጋይ ኮራም ኩሩሙን ሰዴቦ አየቦ ከወር ካካጉ አሁን እርሶ መልእክት ምን ይናገራሉ? ለክርስቲያኖች፣ ለኢትዮጵያ ክርስቲያኖች፣ ለዓለም ሰዎች ሁሉ ምን ይመክራሉ? ወማሶር እኮ ይወጣለጡ ምን ሊረመስነ በገራ ዋሱም ገላጣሞነ ደናማት ለመለ እስካሁን ጸሎታችን እግዚአብሔር እንዲጠብቅ ለኢትዮጵያ ለዓለም ሁሉ ነው የሚጸልየው። ጸሎታችንም እግዚአብሔር ሰምቶ እየጠበቀም ነው ያለው ብለዋሉ። ካባያቁ ዮሞከይና ለያ አለማዮ አማናኒና አማኑ በመና ሁንዲናም ኢየሱስ ዋር አፉኪሳ እንግዲህ ሀ ጉዲም መስሶ ዳኤ ወሽኩለ ኪነተ ኩሪም መስሶይ እንዴት እንድኖር እንግዲህ ወሽና ይኩ ወሎኮ ይውቤውሎይ ማይኮል ዋሳጋር ማጨስ ኩዮ ማጨስ ቢያን ይወኩዮ ኩዮ ሞዮ አውከን ማጨስ ኩዮ ሜዮ ዋሶም ገላጣሞነ ካባካውለ ዱዱ ድርጅት ያተ በጋር ዋሶም መሾነ ሮዮ ወዮና ሁን ዋማናውል አማናዱ ካውኔ ወኒያ እኮ ቃሪቦት ወላ ሰማን ወንድሙ ድርጅት ይማርኮ በጋር ዋሶም ገላጣሞና ካውር ጋሳ እኮ ይህንነት ዱባንቹ አባዶግስነት ለምቡድ አባዶግስነት አባጎልነት አማሪካ ነው ሊካው ለፍኮ ከሃይማኖት ከበደም ዋን ገላታ ቦና አንሙሊት በዮ አንተታ ቆጥታውል ማጨስ እኮ ኩሪሙት ይዮሐን ዋሳጋር አኮ ኡልኮሮና ዋሳጋር ኩሪሙት ይዮሐን ወንጌል አንዶ አይሚ ላኪ አካ ኢማን መንግስት ሁንዲም ወረሱታነ ኢሚጣኒ ይተቀሞ ከማንቺክ ውጤት ቀጥል ዋኮልስ ኮድ ኮዮትና ላይ ኮዮትና ወንድ ማዳብዛራ ላይ ኮዮት አንዶ ልሽያ ውሳ ኮበጋይ ዘርፌር ኮዮ ዋይ ኤባልሞሎ ኮዮ ሙላይ ላይ ኮዮ እያሉ ያሉት እግዚአብሔር ዘር አለየም፣ የእንትና ወገን የእንትና ዘመድ ብሎ እግዚአብሔር ዘር አለየም። ስለዚህ የተቀበለ ይቀበል፣ ያልተቀበለ አይቀበል ንገሩ ብለዋልና፣ ስለዚህ ባላችሁበት ጽኑ አማኞች እግዚአብሔርን እመኑ፣ በእግዚአብሔር ጸንታችሁ ቁሙ እያሉ የእርሶ እድሜ በጣም ትልቅ ነው። ያስገረመኝ ነገር እኛ እዚህ ስንመጣ እርሶ ከእርሻ ውስጥ እየመጡ ነበረ። በደንብ ይንቀሳቀሳሉ፣ በእግሮ ይንቀሳቀሳሉ፣ በስርዓት እርሻውን ይጎበኛሉ። እስኪ እንዴት ነው በዚህ ዙሪያ እስኪ ያለው ነገር? አሁንም እርሻ እየሰሩ ነው? አሁንም ጓሮ እየጎበኙ ነው? በእግሮ እየተንቀሳቀሱ ነው?
io ammare un giuccoio waasu galattamona kaila mannan ga moyo idara matimbe waasu galattamona takia wadu be yunda bi awad be yafa waro wadu sukari imalaye yo wa malaye o simbakia takioyo iyan taki dukat be yina wadu kat be mara waro mul waasu galattamona un giuccoio wa wala mate mayami tamanu mota dukkoyo ani me sagar urummoyo iyan ayi tamane unjidi te ya kabade taro turummoyo ayi tamama masaiteben hadar kiyane yana unjidi te tamumu yate yomo unjukoyo maltor koyo እያሉ አሉ። ታችቶላ የኔ ጉልበት አይደለም የእግዚአብሔር ጉልበት ነው። መላዩ ወላ ብቻዬን ያመንኩበትን እሱም yana አልረሳም። masiteben kilo እሱም አልተወኝም እኔም አልተውኩትም unjidi እያሉ te ate warwato mula unjukoyo ወደ አንተ እስኪሄድ ድረስ አትጣለኝ እያልኩ የለመንኩትን አልረሳኝም። እስካሁን ሰውም አጅቦ አያንቀሳቅሰኝም። እኔ ጉዳይ ያለበትን ተንቀሳቅሼ ደርሼ ነው የሚመጣው። ይሄ እግዚአብሔር እርዳታ ነው እያሉ ነው። እስኪ አቅማቸው ሰው መደገፍ አይፈልጉም። ሰው ሲደግፍ ደስ አይሉም። ራሳቸውን ችሎ የራሳቸውን መሬት መጎበኘት ይችላሉ። ሸንጎ ወዳለበት ራሳቸው በሞተር ቁጭ ብለው ምርኩዙን ይዞ ይሄዳሉ። ከዛ መመለስ ይችላሉ። ሰውን ማጠር ይችላሉ። ሰው እንዴት እንደሚተዳደር ይመክራሉ። በምክር እምቢ ካሉ ይረግማሉ ብሎ ያ ሸንጎ ስብሰባ ማነው ተሰብሳቢዎችም ይፈራሉ። ስለሚፈሩ አይ ሰውዬ ከሚረግሙ ምንም ነገር እሺ ብለን የሰውዬን ምክር ካልተቀበለን ማነው አርግሞ ይሄዳሉ። ስለዚህ እሳቸው ባሉበት እንገዛ እሺ እንበል እያሉ ይታዘዛሉ። ቀነቀጠሯቸውን ራሳቸው ያውቃሉ። ቀጠሮን ይቀጥራሉ። 15 ይሁን ወር ይሁን ሳምንት ይሁን የቀጠሩበትን ቀጠሮ ጭራሽ ቀርቶ አያውቁ። ቀጥታ አስቦ ዛሬ ሸንጎ እዛ አይደለም ወይ ያሉ ያ ሸንጎ ያለበትን ቀድሞ ይሄዳሉ። በሸንጎ ሰዓት እንዳያሳልፉ ይመክራሉ። በሰዓት ገብተን በሰዓት እንበታተን ይላሉ። ይሄን ተቀብሎ ያው የጎሳ በሰዓት ስብሰባ ይገባሉ፣ በሰዓት ይበታተናሉ። ስለዚህ በሳቸው ምክር እንጃ ክልል የተባለበት ክልል ሰዎች ማነው ማስተዳደሪያ የተባለ ሰዎችም ዞንም ወረዳም ይሄን ሁኔታ ተረድቶ አንድን ነገር እሳቸው የሚሉበትን የሚናገሩበትን እዚህ መጥቶ ከሳቸው ምክር ይቀበሉና አሁን በዚህ ቀበሌ አንድ ክፋት የሆነ ነገር እንዳይገባ ያደርጋሉ። አሁን በምን የተነሳ ነው? በሳቸው ምክር የተነሳ ነው። የቀበሌ ሰዎችን አሁን የሚያዩ ይሄ ወረዳም ቢሆን ዞንም በሳቸው አይን ነው። በሳቸው ባሉበት ህግ አለ። የባህል ብቻም ሳይሆን ህግም አለ። የህግን ደንብ እንደገና አይጠይሱም። በጣም ያከብራሉ። ህግን በጣም ይፈራል። ህግን ፍሩ፣ መንግስትን ፍሩ። ዛሬ እስከ ዛሬ ያደረሰው ህግን በመፍራት ነው። ወንጌልን በመስማት ነው። በወንጌል ጽኑ። መንግስተ ሰማያትን ለወንጌል የዓለምን መተዳደሪያ በህግ። ስለዚህ ይሄን አስተውሎ ሰው በራሱ ጭንቅላትና በራሱ አስተሳሰብ እግዚአብሔርንም መንግስትንም እንዲፈሩ ይመክራሉ። እግዚአብሔርን አመሰግናለሁ። አባታችን በጣም ትልቅ ምልክት ናቸው። እሳቸው
ሰው አያውቅም እንጂ ለዓለም ምልክት ናቸው፣ ለቤተ ክርስቲያንም ምልክት ናቸው። እኔ በጣም ነው የምገረመው። እንግዲህ ምን እንደሚበሉ ስለሚበሉት ነገር ስጠይቅ ገርሞኛል። ያገኘሁትን ነው የምበላው ነው ያሉት። ይሄ ገራሚ ነው። ምን ይጠጣሉ? የሚጠጡትስ ነገር ውሃ፣ ቡና፣ ወተት ምናምን እስኪ እንዴት ነው? ወተት ይጠጣሉ። እሺ ወተት ከልጅነታቸው ጀምሮ ወተት ያያጡ ወተት አለ። ወተት ማር ይሄ የከተማ ከብት አይደለም፣ የሀበሻ ከብት ነው። እዚህ የሚኖረው። እሺ ማር ያገኛሉ። አሁንም በቤት አይጠፋም፣ ማር ይበላሉ። እሺ በሌላ መልኩ ያው እንደ ያገኘሁትን ይበላሉ ያሉት ቡና ይጠጣሉ፣ ሻይ ይጠጣሉ። እሺ በጣም ድንቅ ነው። እግዚአብሔርን በጣም አድርጌ ስለ አባታችን እግዚአብሔር በምድሪቱ ላይ ምልክት አድርጎ ስላስቀመጣቸው እናመሰግናለን። እናንተ ደግሞ እድለኞች ናችሁ። የእግዚአብሔር ሰዎች በምድር ላይ ሲኖሩ ሰዎች አያከብሯቸውም፣ አያውቁም። እኚህ በጣም ትልቅ ሰው እግዚአብሔር ዝም ብሎ አይደለም እንደዚህ ያኖራቸውና እናንተ እዚህ ያላችሁ ሰዎች በጣም ምን ያህል እንደምታውቁ እንጂ እንግዲህ እኔ ታሪካቸውን እሱ በነገረኝ ጊዜ እጄ ማየት አለብኝ ብዬ ነው እዚህ የመጣሁት። ካለኝ ጊዜ ሸራርፌ ምናምን ጊዜና ተራርፌ እኚህን ሰውዬ ማየት አለብኝ ብዬ ነው የመጣሁት። እናንተ እድለኞች ናችሁ። እግዚአብሔር በጣም ትልቅ ዓላማ አለው። የእሳቸው ምክር መስማት ጥሩ ነው። እግዚአብሔርን በመምሰል መኖር ጥሩ ነው። ክፋትን መተው ጥሩ ነው። እሳቸው አሁን ዛሬ ጠንካራ ናቸው፣ ጤነኛ ናቸው፣ እገዛ አይፈልጉም፣ ይንቀሳቀሳሉ። መቼስ በአይን አይቻለሁ። እዚህ መተን ቁጭ ብለን ነው እሳቸው ከእርሻው ሲመጡ ጠብቀን ነው የተቀበልናቸው። እግዚአብሔር ይመስገን። እናንተንም እግዚአብሔር ይባርካችሁ። እንግዲህ ለዓለም ሁሉ ለክርስቲያኖች ሁሉ ያስተላልፉትን መልእክት ሰማን መሰለኝ። በአማርኛ አልተረጎምኩም እንጂ ጌታን በመጠበቅ መኖር ምን ያህል እንዳለብን፣ ክፉ መስራት መተው ምን ያህል እንዳለብን ለአሁኑ ክርስቲያን የእሳቸው ምክር በጣም አስፈላጊ ነው። ምክንያቱም አሁን ያለው ክርስቲያን ክርስትናን በአሁን ልክ ነው እያየ ያለው። የድሮው ግን ልዩ ነው፣ ትክክል ነው፣ ኢየሱስን የሚመስል ነው። አሁን ተበላሽቷል ነው ያሉት። የኔም እምነት እንደሱ ነውና ስለ ሶስት ነገር በጥንካሬ ይናገራሉ። እምነት፣ ተስፋ፣ ፍቅር። ስለዚህ በቤተ ክርስቲያን ለሶስቱ ነገር በጽናት ይናገራሉ። እምነት ክርስቶስን ነው ማመን። ክርስቶስን ካዩ በኋላ እምነትም ይቀራል። ተስፋ ሊወርሱ ያሉበትን ቦታ ከደረሱ ያው ተስፋም ይቀራል። የማይቀር ዘላለማዊ በዚህ ምድርም ሆነ በሰማይ ፍቅር ነው። በፍቅር ነው እግዚአብሔርን መውረስ፣ የእግዚአብሔርን መንግስት መውረስ በፍቅር ነው። በፍቅር ጽኑ፣ በፍቅር ቁሙ፣ በፍቅር ወንጌልን ስሩ፣ ፍቅር ይኑርባችሁ እያሉ በፍቅር በጣም ጸንቶ ይናገራሉ። እሺ እግዚአብሔርን በጣም አድርገን እናመሰግናለን። ይሄን ጊዜ እግዚአብሔር ሰጠን፣ እሳቸውንም እግዚአብሔር ሰጠን። በነገራችን ላይ እሳቸው ለኛ ነው የሚኖሩት። እሳቸው እኮ በመንግስተ ሰማይም ስፍራ አላቸው። እሳቸው እንደዚህ ግን ለኛ ነው። ለምን ይሄን ያህል አመት ኖሩ ሲባል ለሰዎች ነው። እግዚአብሔርን አከብራለሁ። መልእክታቸው እንግዲህ ዓለም ሁሉ እንደሚሰማው ተስፋ አረጋለሁ። በጣም ተባርኬያለሁ። እኔ በጣም ደስተኛ ነኝ። እንኳን መጣሁ። እናንተም እግዚአብሔር ይባርካችሁ። እንኳን ከሁላችሁ ጋር ተገናኘን። በነገራችን ላይ በመንግስተ ሰማይ ዘር የለም፣ አንድ ቤተሰብ ነው እንጂ ዘር የለም። ከምባታ የለም፣ ምንድነው ሀዲያ የለም፣ አማራ የለም፣ ኦሮሞ የለም፣ ሶማሌ የለም። አንድ ቤተሰብ ነው፣ አንድ ዘር ነውና እኛ አንድ ቤተሰብ ነን፣ አንድ ዘር ነን። እግዚአብሔር ይመስገን። እግዚአብሔር ይባርካችሁ። እዚህ ያሉ
ልጆች ማለት ነው። ይሄ ልጆች ልጆችና የልጅ ልጆች እዚህ መጥተው እራት በልተው ጠጥተው ከዛ ለመኝታ ወደ ቤታቸው ይሄዳሉ። ከዛ በኋላ ጠዋት መጥተው ቡና አፍልተው ከዛ በኋላ እስከ ምሳ ጊዜ ይቆያሉ። ምሳ ጊዜ መጥተው ምሳን ከሁለቱም ከሶስትም ቤት ወይም ከአራትም ቤት አምጥተው ምሳ በልተው ከዛ ከበሉ በኋላ ወደ ቤታቸው ወደ ስራቸው ነው የሚሄዱ። እሳቸው ሴትዮዋ ከሄደችበት ቀን ጀምረው ምንም ራብም ችግርም በቃ እኛም ከዛ በኋላ እኛ የጎረቤት ሰዎች ማለት ነው መጥተው እንደዚህ ነው የምናርፈው። ሁሌ ሰው ማለት ነው ሰው እንደምናር የሚያደርገው ምንድን ነው ልጆቻቸው ስለተማቻቸው ነው። ስለዚህ እሳቸው ያርፋሉ። ከዛ በኋላ እሳቸውን እዚህ አስተኝቶ ነው የሚሄዱት። እነሱ እራት በልተው ማታም ቢሆን እራት በልተው ጠዋት ቢሆን ቁርስ በልተው ቡና ጠጥተው ወደ ስራ ይሄዳሉ። ማታ መጥተው የትም የሄዳው መጥተው ወደዚህ መጥተው ቡናና አፍልተው በልተው ከሳቸው ጋር ተጫውቶ ከዛ በኋላ ነው ወደ ቤት ለመኝታ የሚሄዱ። በቃ አሁን የእሳቸው ታሪክ በጣም ከባድ ነው።